በጣም የሚገርማችሁ በዚህ ያለፍኩ ነው ይሄን ፖስቸር አይቼ እዚህ የገባሁት። ይሄን ቸርች አላቀውም፣ ኦርቶዶክስ ነኝ። ድንገት ገባው። ማይግሪን በሽታ በጣም ያመው ነበር። ከሰው ላይ ነው አኖንቲንግ ተቀብዬ ተቀባሁኝ። አላመንኩም ነበር። 100% ለማመን ምልክት ፈልጋለሁ። ዳንኩ። በቃ ዳንኩ በኋላ ገዝቼ ግቢውን ረጨው። ቤት መለኮታዊ ጥበቃ የሚያደርግልኝ ግቢዬን በሙሉ ያ አኖንቲንግ ነው። ምንም አይነት ነገር ሳይነካብኝ ሌላ ጊዜ ከምሰራው የተሻለ አግኝቻለሁ። ነው አሁን ራሱ እዚህ 7 ወር ቁጭ ብዬ ሄጄ ስራዬ ተሰርቷል። ሞህት ነበረችው። አሰሯት። በቅንብር ነው በጥላቻ ነው ያሰሯት። ችሎት ከቀረበች በኋላ ከሰዓት አሏት። ከ1 ዓመት እስከ 3 ዓመት ያስፈርዳል። በብር ከሆነ ከ20 እስከ 30 ሺህ ብር ያስፈርድባታል ተብሎ ተነበበልኝ አለችና ደወለችልኝ። እኔ ተስያለሁ። አታስቢ፣ የሚቀድም ኃይል አለ። እኔ ቅድሚያ ልክ ያለው እዛ መልእክተኛ ልክ ያለው አታስቢ አለ። መልእክተኛ ልክ ያለው አልካ። እውነቴን ነው የምለው። ለ3 ዓመት ፍርድ ያስፈርድባታል የተባለች ልጅ 200 ብር ዋስ ተብዬ ወጥቻለሁ አለች። በ200 ብር ዋስ 200 ብር ዋስ። ያው ትንሽም ቢሆን ውስጤን ያስደስተኛል ብዬ ያሰብኩትን ነገር ይሄን ይዤ መጥቻለሁ። ለነብይ ይሄን አበርክቻለሁ። ምን ሆነለት? ደረጀ ይባላል። ከጉራጌ ዞን ነው የመጣው። ድንቅ ምስክርነት ይዞ ነው የመጣው። መጀመሪያ እንደዚህ ነው። ወደዚህ ቤት ሲመጣ አምኖ አይደለም የነበረው። ከዛ በኋላ አጋጣሚ ያለፈ እንደነበረ ቸርች ይገባል። የተፈጠረው በህይወቱ ላይ የነበረው ኬዝ እንደዚህ ነበር። የመጀመሪያ እህቱ ነበረች ወደ አረብ ሀገር ለስራ ብሎ የሸኛት። ከገባች በኋላ ደውላ አታቅም ነበር። ይሄኛው ነገር ሲጨነቅ ቢሮ አገልግሎት ይገባና ከዛ በኋላ ከጸለይክለት እንደዚህ ያለው ትደውላለች አልከው። የመጀመሪያው ተአምራት የጀመረው ነገር አንተ ትደውላለች እንዳልከው በነጋታው ትደውላለችና በነጋታው ደወለችና ከዛ ነገሮች እዛ ጥሩ እንዳልሆነ አወቀችና መጣች። ከመጣች በኋላ የተያዘበት 42 ሺህ ብር ነበረበት። የትኛውም ደላላ የትኛውም ሰው ከተላከ በኋላ ካልሄደ ብሩ ይበላል እንጂ ምንም ነገር አይሆንም። እሱ ግን የፕሮፌት ሚራክል ተካ አምላክ ብሎ መጸለይ ከጀመረ በኋላ በስልክ ብቻ ተበልቶበት የነበረው 42 ሺህ ብር ተመለሰለት። 42 ሺህ ብር ተመለሰለት። ሁለተኛ የሆነለት ነገር እንደዚህ ነው። ማይግሪን በሽታ በጣም ያመው ነበር። ከሚያመሙ ነው የተነሳ መንገድ ላይ የሄደ ኦልሞስት ከመኪና ከግድ ጋር ሊያጋጨው ይፈልግ ነበር። አኖይንቲንግ ኦይል ተጠቀመ። ማይግሪኑ የሚያመው የነበረው ራሱን ቀባው። ይሄው 8 ወር ምንም አይነት ማይግሪን አሞኛ ያቆም አለ። ሰላም ነው አለ። ከዛ የመጨረሻ ደግሞ እህት ነበረችው። እህቱ በአንዳንድ ስራ ምክንያት አማካኝነት መስሪያ ቤት አልገባችም። እንደገና ልትገባ ስትፈልግ እሷ ላይ ክስ ወጣ። ክስ ሲወጣ ክሱ የሚፈጠረው የነበረው ከ20 ሺህ እስከ 30 ሺህ ብር ነው የሚያስከፍላት። ቢኮዝ በዛ አቀናብሮ በነበሩትም በቀረችበት ነገር አስልተው ከ20 ሺህ እስከ 30 ሺህ የነበረው ጉዳይ እሱ አሁን መጥቶ እዚህ ከተጸለየለት ሰዓት ጀምሮ በ200 ብር ወጣች። በ200 ብር ወጣች። የ30 ሺህ ብር ዕዳ። እንዲህ ነው የሆነው። በመጀመሪያ እግዚአብሔር እናመስግኑልኝ። እኔ በጣም ማለት ነው ተጽዕኖ ካለበት አካባቢ ነው የመጣሁት። እግዚአብሔር ያውቃል። በጣም የሚገርማችሁ በዚህ ያለፍኩ ነው ይሄን ፖስቸር አይቼ እዚህ የገባሁት። ይሄን ቸርች አላቀውም፣ ኦርቶዶክስ ነኝ። ግን በየቦታው እየሄድኩኝ ገባ ወጣ አልነበረ። ድንገት ገባው። እዛ አካባቢ ነው የተቀመጥኩት። ከካሜራ ተደብቄ ነው የምቀመጠው። አልዋሻችሁም። ከካሜራ እየተደበቅኩ ነው የምቀመጠው። ምናልባት እግዚአብሔር ያውቃል። አሁን በደንብ ቀረጹት። አሁን ምንም ችግር የለም። እና እዛ አካባቢ ቁጭ አልኩና ሚግሬን ሲያስቸግረኝ ከሰው ላይ ነው አኖንቲንግ ተቀብዬ ተቀባሁኝ። ዳንኩ። በቃ አላመንኩም ነበር። ቴስት እያደረኩ እንደውም የሆነ ጊዜ እዛ አካባቢ ነብይ አስነስቶኝ ልመሰክር ቁመህ ነበር አለኝ። እዚህ ጋር ቁሜ ሳልመሰክር በጅምላ መስከረን ተቀምጠናል። ለምን አልመሰከርክም ሲለኝ እየሰበሰብኩ ነው አንድ ላይ መሰከራለሁ አልኩኝ። ታስታውስ እንደሆነ እዛች ጋር። ከዛ ይሄ ሆነ፣ ዳንኩኝ። ከዛ በኋላ እህቴን ላኩኝ። እህቴን ልኬ በስልክ ነው ማቃት ደላለዋል። በአካል እንደዚህ አንተዋወቅም። አልደውላለች። ስልክ ከለከሏት። እዚህ ገስታ ውስጥ ገባሁና ነብይ እንደዚህ እህቴ አልደውላለች፣ ከነገ ጀምሮ ትደውላለች አለኝ። በአንድ ቃል በቃ ሌላ ነገር የለም። ከዛ ሐሙስ ቀን ነው የገባሁት። አርብ ቀን ደወለች። ከነገ ጀምሮ እንደተባልከው ከነገ ጀምሮ ትደውላለች አለኝ። ወጣው። አርብ ቀን ደወለች። ግን ከወራት በኋላ አልግባባ ብላ ተመልሳ መጣች። ስራ ለቃ ነበርና ወደ ስራው ለመመለስ ማመልከቻ አስገባች። እንደመጣች ማመልከቻ ስታስገባ አሰሯት። መጀመሪያ ጊዜ በ1 ሺህ ብር ዋስ ወጣችና ምንም አይነት ነገር የለም። ወደ ስራዋ እንድትመለስ የተወሰነ ፊርማ ነው የሚቀራት። ያን እያሰባሰበች እያለ ባስገዳጅ ድጋሚ አሰሯት። እዚህ ሰሚት አሰሯት። ከሌሊቱ 8 ሰዓት ላይ በቃ ተነሳውና አሁን ትናንትና ማክሰኞ ነው የታሰረችው። ያለፈው ማክሰኞ
ለሊት 8 ሰዓት ላይ ተነሳውና እውነት እግዚአብሔር ካለ ክብርህን አሳይ። ብዙ ጊዜ ምልክት ፈልጋለሁ ለማመን ውስጤንም 100% ለማመን ምልክት ፈልጋለሁ። ክብርህን አሳይ እስኪ ዛሬ ይሄን ማየት አለብኝ አልኩኝና የነብይ አምላክ እንደ እውነት ፍርድህን ፍረድ ዳኛም ጠበቃም አንተ ነብዬ ቤት የገባው ባለቤቴን ተደብቄ ማሏሸው ለሊት ወጥቼ ማለት ነው ውጪ ላይ ከዛ ግቤን ሁሉ አኖይንቲንግ ያንን ከዳንኩ በኋላ ገዝቼ ሰፈር ልኬ እኔ ለ7 ወር ያህል በሆነ ችግር እዚህ ነበር ያለሁት ቤት መለኮታዊ ጥበቃ የሚያደርግልኝ ግቤን በሙሉ ያ አኖይንቲንግ ነው። ምንም አይነት ነገር ሳይነካብኝ ሌላ ጊዜ ከምሰራው የተሻለ አግኝቻለሁ። እኔ አሁን ራሱ እዚህ 7 ወር ቁጭ ብዬ ሄጄ ስራዬ ተሰርቷል በዛ ነገር ማለት እዚህ ቁጭ ብለህ እዚህ ቁጭ ብዬ ከዛ ሄድኩኝና ባለቤቴን ተደብቄ ወጥቼ ግቢውን ረጨው። በቃ አንተ ታውቃለህ አልኩና ገባሁ። ጧት እየተጨናነኩ ገባች። እንደገባች ችሎት ከቀረበች በኋላ ከሰዓት አሏት በቃ ተፈረደባት አልኩኝ። ከ1 ዓመት እስከ 3 ዓመት ያስፈርዳል፣ በብር ከሆነ ከ20 እስከ 30 ሺህ ብር ያስፈርድባታል ተብሎ ተነበበልኝ አለችና ደወለችልኝ። እኔ ተስያለሁ አልዋሽም። እውነት ለስለት አብቃይ ብዬ ይሄ ጋቢ ነው ይዤ የመጣሁት። አታስቢ የሚቀድም ኃይል አለ። እኔ ቅድሚያ ልክ ያለው እዛ መልእክተኛ ልክ ያለው አታስቢ አልኳት። እውነቴን ነው የምለው። ከዛ በጣም የሚገርም ነው ለ3 ዓመት ፍርድ ያስፈርድባታል የተባለች ልጅ በቅንብር ነው በጥላቻ ነው ያሰሯት። ሌሎቹ እሷ ወደ ስራ ልትመለስ ፕሮሰስ ላይ ነች፣ ግን ሌሎቹ በአስገዳጅ ኃላፊዋ ነች በግድ ነው እንድትታሰር ያደርጓል። 200 ብር ዋስ ተብዬ ወጥቻለሁ አለች። በ200 ብር ዋስ 200 ብር ዋስ እና አሁን ይሄንን ጋቢ የመጣሁት እሷ ኢየሱስ ያስመለጣል ፕሮሰስ ነው። ያው ትንሽም ቢሆን ውስጤን ያስደስተኛል ብዬ ያሰብኩትን ነገር ይሄን ይዤ መጥቻለሁ። ለነብይ ይሄን አበርክቻለሁ። ለኔ የሆነልኝ ሁሉ ለእናንተ ይሆንላችሁ። ግን አንድ ቃል እፈልጋለሁ። አንድ ቃል ተጽዕኖ ያለበት አካባቢ ነው ያለሁት። እግዚአብሔርን በነፃነት አምልኬ እንድኖር 3ቴም 4ቴም 5ቴም እዚህ በየሳምንቱ እመላለሳለሁ። 7 ወር ስኖር ቃል እጠብቅ ነበረ። ያድራሻ ለውጥ ነው የምፈልገው በነፃነት እግዚአብሔርን ነናችን ክብር ለኢየሱስ ይሁን። ከዚህ ሰዓት ጀምሮ ያድራሻ ለውጥ ይሆንልህ። አሜን። አምላኬ ልብህን መሻት ይስጥህ። አሜን። በዛሽ ከተማ ውስጥ ተጽዕኖ ፈጣሪ ይሁን። አሜን። በሮች በሙሉ በልዩነት ይከፋፈቱ። አሜን። የጌታ እጅ በልዩነት ያበልጽግህ። አሜን። በኢየሱስ ስም አሜን። አሜን። ሲስተርም ወደ ስራዋ እንድትመለስልኝ ቃል አውጣልኝ። ወደ ስራዋ ትመለስልህ። አሜን። በኢየሱስ ስም አሜን። ተባረክ። በምስክርነትም እንገናኛለን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ